ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ አጫጭር መረጃዎችን ወደ እናንተ ለማድረስ መጥቻለሁ። መረጃና ዘገባዎችን ወደ እናንተ የማደርሰው በለጠ ካሳ ነኝ። የካቲት 27 2018 ዓ.ም ላይ እንገኛለን። የአራት ሰዓት ዋና ዋና መረጃዎችን ወደ እናንተ አደርሳለሁ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን ይዣለሁ። ዛሬ ማለዳ በተከዜ ዘብና በፋኖ መካከል ለዚህ ውጊያ መደረጉን የሚገልጽ መረጃን ጨምሮ የተለያዩ መረጃዎችን ይዣለሁ። በህወሓት በትግራይ ያለውን መጠነ ሰፊ ወታደራዊ ዝግጅት እንዲሁም ደግሞ ከኤርትራ ጋር ያለውን አጠቃላይ ሁኔታ የተመለከቱም አዳዲስ መረጃዎች አሉ። እንደዚሁም ደግሞ በፌዴራል መንግስቱ በመከላከያ በኩልም አዳዲስ ተጨማሪ ወታደራዊ ስምሪቶችና እንቅስቃሴዎች መኖራቸው፣ ሎጂስቲክ እና አዲስ ኃይል የጦር መሳሪያዎችን ጨምሮ አሁንም ወደ ሰሜን ምስራቅ ኢትዮጵያ እየተጠጋ መሆኑን የሚገልጹ መረጃዎች፣ እንደዚሁም ደግሞ በተለያዩ አካባቢዎች በተለይ በኢትዮጵያና ሱዳን ድንበር አካባቢ እንደዚሁ አዲስ ወታደራዊ ውጥረት መኖሩን የሚገልጹ መረጃዎችን ጨምሮ የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። ህወሓትን ወረራ በመስጋት ከ100 ሺህ በላይ ሰዎች ተፈናቅለዋል። እነዚህ 100 ሺህ የሚሆኑ ሰዎች በህወሓት ስጋት ምክንያት ተፈናቅለው አሁን በአስቸጋሪ ሁኔታ ውስጥ እንደሚገኙ እንደዚሁ ዓለም አቀፍ ሚዲያዎች ጭምር ዘግበዋል። ይህንን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ ሳደርሳችሁ ተጨማሪ መረጃዎችም በአማራ ክልል ከዋና ዋና መንገዶች እና እንዲሁም ደግሞ ከዋና ከተሞች ራቅ ብሎ በሚገኙ ገጠራማ ከተሞች እና የገጠር ወረዳዎች የሚገኙ ባንኮች ገንዘብ ወደ ማዕከላትና ወደ ዋና ዋና ከተሞች እያሸሹ ነው የሚለውም እዚሁ ዛሬ ከያስኳቸው መረጃዎች መካከል ይገኝበታል። እነዚህና ሌሎች መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ ወለጋም የሚወስደን መረጃ አለ። ይህንን መረጃ ሰሞኑ እንግዲህ በወለጋ ቀጠና ያለውን አጠቃላይ ሁኔታ በተመለከተ ከያስኳቸው መረጃዎች መካከል ይገኝበታል። በወለጋ ቀጠና ያለው አጠቃላይ ሁኔታ አድማጭ ተመልካቾች ስዕል እንዲኖራችሁ ስለ ቀጠናው በአማራ ተወላጆች ላይ መጠነ ሰፊ ጥቃቶችና ጭፍጨፋዎች ይፈጸማሉ። ይህንን ምክንያቱ በማድረግ ራሳቸውን ለመከላከል እንግዲህ የተደራጁ ወጣቶች አሉ። ከዚህ ውጭ በወለጋ ቀጠና በትንሹ 5 ወይም ደግሞ 6 የሚሆኑ በጦርነት ውስጥ የየራሳቸው ፍላጎት ያላቸው የቀጥታና ተዘዋዋሪ ተሳታፊዎች አሉ። በጦርነቱ ውስጥ እጃቸውን በቀጥታ ያስገቡና እንዲሁም ደግሞ በተዘዋዋሪ ጉዳዩን የሚከታተሉ። ከዚህ ጋር በተያያዘ እንግዲህ የኦሮሚያ ጸጥታ ኃይል በአጠቃላይ እንግዲህ ከሚሊሻ እስከ ክልሉ ልዩ ኮማንዶ ድረስ እና ልዩ ኃይል እንዲሁም ደግሞ ጋቸና ሲርናና ረጲሎላን ጨምሮ ያለው ኃይል ሲኖር፣ ሌላው ከክልሉ መደበኛ የጸጥታ ኃይል ጋር በትይዩ በዚሁ ቀጠና የሚንቀሳቀሰው የኦነግ ሸኔ ኃይል ነው። ይሄ የተለያዩ ትዕዛዞችን የሚቀበልና ከክልሉ ሚሊሻ ጽሕፈት ቤት ድጋፍ የሚደረግለት ነው። ይህም እንግዲህ ሁለት የኦነግ ሸኔ አለ፣ አንድ በእነ ሽመልስ የሚደገፍ አንድ ደግሞ እነ ሽመልስ ጋር በግልጽ እዋጋለሁ የሚለው። ሌላው መከላከያ ነው። የፌዴራል መንግስቱ ኃይል መከላከያ አለ በዚህ ቀጠና። ሌላው ደግሞ በዛው አካባቢ እንደዚሁ በ1977/78 ዓ.ም በነበረው የሰሜን ድርቅ ምክንያት ወደ አካባቢው ከሰፈሩ መካከል አሁን ህወሓት ኦሮሞኛ የሚናገሩ ታጣቂዎችን በአካባቢው ማሰለፉን የሚያሳዩ ናቸው። ከዚህ ባሻገር እንግዲህ የአማራ ወጣቶችም እንደዚሁ ራሳቸውን እየተከላከሉ ይገኛሉ። በዚህ መሃል የሚገኘው የወለጋ ሁኔታ ዛሬም በንጹሐን ላይ ከፍተኛ ጉዳት ደርሷል። መንደሮች ወድመዋል፣ መንደሮች ተቃጥለዋል። ያለውን ሁኔታ እንደዚሁ አደርሳችኋለሁ። እንግዲህ ወደ መረጃዎቹ ሲሄድ ዓለም አቀፍ መረጃዎች ላይ የተወሰኑ መረጃዎችን ላድርስና ወደ ዝርዝር መረጃዎችን መለሳለሁ። በነገራችን ላይ በርካታ አስተያየቶችን ተመልክቻለሁ፣ ልካችኋል፣ ደርሰውኛል። ጥቆማዎቻችሁንም ተመልክቻለሁ። እንደዚሁ በተለይ ፋኖ በተቆጣጠራቸው አካባቢዎች እና ባልተቆጣጠራቸው አካባቢዎች ያሉም እንደዚሁ የደረሱ ጥቆማዎች አሉ፣ እመለስባቸዋለሁ። እንግዲህ ከዚህ ጋር በተያያዘ የፋኖ ዋና ዋና መሪዎችንም እንደዚሁ ቃለ ምልልስ አድርግ እናካታቸው ጥያቄዎች ይሆናሉ። አመሰግናለሁ ስለ ጥቆማችሁ። ወደ ዓለም አቀፍ ሁኔታው ስንሄድ እንግዲህ ዛሬ 6ኛ ቀኑን የያዘው አሜሪካና እስራኤል በጋራ በኢራን ላይ የከፈቱት የሚሳይል እና የአየር ኃይል ጦርነት አለ። አሁን ወደ እግረኛና ወደ ኮማንዶ ኦፕሬሽን እየተጠጋ ነው ጦርነቱ። 6ኛ ቀኑን ይዟል። ይህ ጦርነት በ6 ቀናት ውስጥ እንግዲህ የተለያየ ዓለም አቀፍ ፖለቲካዊ እንዲሁም ወታደራዊና የኢኮኖሚ ጫና እያሳረፈ ነው የሚገኘው። የኢኮኖሚ ጫናው በራሷ በአሜሪካ ላይ በግልጽ መታየት ጀምሯል ነው የሚሉ ዛሬ የወጡ ዘገባዎች። አሜሪካ በመጀመሪያዎቹ 100 ሰዓታት ብቻ ወደ $4 ቢሊዮን ከስራለች። ይሄ በቅድ ያልተያዘና ፔንታጎን ወይም ደግሞ የአሜሪካ የመከላከያ መስሪያ ቤት በቅዱ ያልያዘው ገንዘብ ስለሆነ አሁን ወደ ገንዘብ ጥያቄው ደግሞ አዲስ ተጨማሪ በጀት ወደ ፌዴራል መንግስት ሊያቀርብ እንደሆነ መረጃዎች ጠቁመዋል። ይሄ በአሜሪካ ውስጥ ያልታሰበበትና ጦርነቱ ገና ከዚህ በላይ ቢቀጥል ምን ያክል የኢኮኖሚ ኪሳራ ሊያደርስ እንደሚችል ይሄ የመቶ ቀናት ብዬ ከሆነ ይቅርታ፣ የመቶ ሰዓታት የጦርነቱ ሁኔታ ይህንን አመላካች ነው። አሜሪካ በ100 ሰዓታት ውስጥ ወደ $4 ቢሊዮን ከስራለች። የእስራኤልም ከፍተኛ ነው። ይህንን ጨምሮ እንግዲህ በኢራን ላይ ደግሞ ያለው አጠቃላይ ኪሳራና ሁኔታን ለማወቅ በውል አይቻልም። አጠቃላይ ዋና ዋና ልሂቃን መሪዎቿ፣ ተወካዮቿ
የወታደራዊ አዛዦች ሳይንቲስቶችና ልሂቃኖቿ ተገድለውባታል። ወደ 100 ይጠጋሉ። ንጹሃን ላይም እንደዚሁ 1000 የሚሆኑ ተገድለዋል። ከዛ ውጭ የሚሳኤል የኒውክለር እንዲሁም ደግሞ የአየር እና የባህር ኃይሏ ላይ ከባድ ጉዳት ደርሷል። በገንዘብ ለመተመን የማይቻል ከባድ ውድመት ነው። በጦርነቱ ከነዚህ ከዋና ዋና ተፋላሚዎች ባሻገር በመካከለኛው ምስራቅ የሚገኙ የአረብ ሀገራት ላይም እንደዚሁ የሚሳኤል ጥቃት ሰዎች መፈናቀልን ጨምሮ እንደዚሁ የኢነርጂ አቅርቦት ተቋርጧል። የአየር በረራ ተቋርጧል። በርካታ የነዳጅ አቅራቢ ሀገራት እንደዚሁ የአክሲዮን ገበያዎቻቸውን የነዳጅ ገበያቻቸውን ጭምር አቋርጠዋል። የሆርሙዝ ሰርጥ መዘጋት ደግሞ ጉዳዩን አባብሶታል። ከዚህ ጋር በተያያዘ እንግዲህ በኢራን በኩል እንግዲህ ዛሬ የኢራን የባህሬንን ትልቁን የነዳጅ ማጣሪያ ዛሬ ኢራን መታለች። ይሄ ነዳጅ ማጣሪያ ሲመታ አሁን አራተኛው ነው። ከዚህ ቀደም ብሎ የሳውዲ አረቢያ የነዳጅ ማጣሪያ፣ የአረብ ኤሚሬትስ የነዳጅ ማጣሪያ እንዲሁም ደግሞ በሌሎች ሀገራትም የሚገኙ የነዳጅ ማጣሪያዎች መመታታቸው ይታወቃል። ዛሬ ሌሊት ደግሞ የባህሬን ተመቷል። እንግዲህ በዚህ ምክንያት የነዳጅ አገልግሎት ተቋርጧል። ዩናይትድ አረብ ኤሚሬትስ፣ ኳታር፣ ኩዌት፣ ሳውዲ አረቢያን ጨምሮ የሚያቀርቡት ነዳጅ በአብዛኛው መቋረጡ ነው የሚገለጸው። ትራምፕ ኩርዶች የኩርድ አማጽያን በኢራን አብዮታዊ ዘብ ላይ የሚከፍቱት ጥቃት ካለ የሚበረታታ ነው ብለዋል። እነዚህ እንግዲህ ወደ 6 የሚደርሱት በኢራን ውስጥ ከዛ ውጭ ያሉ ደግሞ በቱርክ በኢራቅ ያሉት ተሰባስበው በዚህ ጥቃት እንዲከፍቱ እስራኤልና አሜሪካ ሞሳድና ሲአይኤ ድጋፍና ወታደራዊ ስልጠና ሲሰጡ መሰንበታቸው ይታወቃል። ይህም እንግዲህ የኢራንን ህልውና አደጋ ላይ ጥሎታል ተብሎ አንዱ የተሰጋው ጉዳይ ነው። የኢራን መከላከያ ትጥቅ እንዲፈታ በአስቸኳይ ትራምፕ ጠይቀዋል። የኢራን የፖሊስ ሰራዊትና የኢራን ጦር ሰራዊት ትጥቅ የማይፈታ ከሆነ ሞት ይጠብቀዋል፣ በአስቸኳይ ትጥቅ ይፍታ ነው ያሉት። ለዚህም 50 ሺህ እግረኛ ወደ ኢራን እናስገባለን እያሉ ነው የሚገኙት። የአረብ ሀገራት የሚሳይል መከላከያቸው ሙሉ በሙሉ መሟጠጡን ነው መረጃዎች የሚያሳዩት። ከነዚህ መካከል ዩናይትድ አረብ ኤሚሬትስ በምስራቅ አፍሪካ ጦርነት ኤክስፖርት የምታደርገውና የጦር መሳሪያ እና ቀጠናውን የምታምሰው አረብ ኤሚሬትስ የሚሳይል መከላከያ ጋሻዎቿና ጸረ ሚሳይል ማለቁ፣ የኩዌት የኳታር እና የነ ባህሬን ሙሉ በሙሉ ማለቁንና የሳውዲ አረቢያም እንደዚሁ መገባደዱን ነው መረጃዎች የሚገልጹት። ይህንን ተከትሎ ከአሜሪካ እንደዚሁ ጥያቄ አቅርበዋል። አሜሪካ ግን ችላ ብላናለች። አሜሪካ ትኩረት የሰጠችው እስራኤልን ለመከላከል እንጂ እኛን አይደለም በሚል ቅሬታ እያቀረቡ ነው የሚገኙት። ይህ እንግዲህ በጸረ ሚሳይል ብቻ ሳይሆን የሚሳይል ክምችትም በዓለም ላይ እየተሟጠጠ መሆኑን የሚያሳይ ነው። በዋናነት ብዙ ሚሳይል ካከማቹት ሀገራት መካከል እነ እስራኤል፣ እነ ኢራን እና አሜሪካ አሁን ከፍተኛ የሆነ የሚሳይል ክምችታቸውን እንደዚሁ እየተፈታተነ እንደሆነ ነው የሚገልጹ መረጃዎች። ሆኖም ሀገራቱ በሚገልጹት መረጃ ግን በፍጹም እንዳታስቡ ነው አሜሪካም ኢራንም እስራኤልም እያሉ ያሉት። እውነታው ግን ወደዛ ይሄዳል ነው የተባለው። የኢራንና እስራኤል የመሳሪያ ክምችትና እንደዚሁም ደግሞ በሌሊት የሚፈጽሙት ጥቃት በንጹሐን ላይ ጉዳት እያደረሰ ነው። ክምችታቸውን በተመለከተ እንደዚሁ እየተሟጠጠ እንደሆነ ይገለጻል። እንደ ሞሳድ እና እንደ ሲአይኤ ሪፖርት ኢራን ለ2 ወራት የሚያዋጋ የሚሳይል ክምችት እንዳላት ነው። እሷ ግን ለዓመታት እዋጋለሁ እያለች ትገኛለች። ዛሬ 18ኛ ዙር ማዕበል የተባለ የሚሳይል ጥቃት በእስራኤል ከተሞች ላይ ኢራን እንደዚሁ ማስወንጨፏን የሚገልጹ መረጃዎች አሉ። ሩሲያ በኢራን ላይ ያለውን ጦርነት ለማስቆም የሚቻለውን ሁሉ አደርጋለሁ እያለች ነው የምትገኘው። የኢራን የሚሳይል ማከማቻ የሚሳይል ማዕከል ዲማስ 1 ተብሎ የሚጠራው የምድር ውስጥ የሚሳይል ዋሻ ዛሬ በአሜሪካ አየር ኃይል ከፍተኛ ጥቃት ደርሶበታል ተብሏል። ኢራን ግዙፍ የድሮንና የሚሳይል ክምችት ዋሻዎቿን እንደዚሁ ለሚዲያዎች ይፋ አድርጋለች። አለኝ በቂ መሳሪያ እዋጋለሁ የሚለውን የሚዲያ ፕሮፓጋንዳ ለማሳየትና በዚህ በኩል እንግዲህ ሌሎቹንም እንደዚሁ ለማሸማቀቅ ነው። የኢራንና የእስራኤል የአሜሪካ ጦርነት የፖለቲካና የኢኮኖሚ ጉዳዮችንም እንደዚሁ ለውጦችን አምጥተዋል። ከነዚህ መካከል ከሚነሱት አብዛኞቹ የአረብ ሀገራት የኢኮኖሚና እንዲሁም ደግሞ የደህንነት ከለላ ዋስትና ችግር ውስጥ ገብተዋል። 8 የሚደርሱ የአረብ ሀገራት ኢራቅን ጨምሮ ማለት ነው እነዚሁ የከለላ ችግር ውስጥ ገብተዋል። የደህንነት ከለላ ወደ አሜሪካ እየጠየቁ ነው። የነዳጅና እንዲሁም ደግሞ የአየር በረራ የኢኮኖሚ ጫና ውስጥ ገብተዋል። ጦርነቱ ከተራዘመ እንግዲህ ከባድ የደህንነት አደጋ ላይ ይበልጥ ይወድቃሉ ነው የተባለው። ኢራን እንደ ሀገርም እንደዚሁ ልትፈረስ ትችላለች ተብሏል። ከኩርድ ተዋጊዎች ጋር በተያያዘ የነዳጅ እጥረትና የነዳጅ ኃይል አቅርቦት ደግሞ ለሩሲያ ለመሳሰሉት ሀገራት እንደዚሁ ገበያ ፈጥሯል። ሩሲያ ወደ አውሮፓ ገበያ ተመልሳ እንድትገባ እድል ፈጥሮላታል ነው የተባለው። በመካከለኛው ምስራቅ የአፍሪካ ቀንድና የቀይ ባህር ፖለቲካ ላይም እንደዚሁ የአሁኑ ጦርነት የራሱ ተጽዕኖ ይኖረዋል። እስራኤል በቀይ ባህር አዲስ ኃይል ሆና ለመውጣት የምታደርገው ጥረት እና እንዲሁም ደግሞ ሳውዲ አረቢያ በሙስሊሙ ዓለም የሙስሊሙ ወርልድ መሪ ሆና ለመውጣት የምታደርገው ጥረት እንደዚሁ በዚሁ ላይ ከሚጠበቁ የዚህ ጦርነት ክስተቶች መካከል ይሆናሉ።
ወደ ሀገር ውስጥ መረጃዎች ነው የመለሰው። ወደ ሀገር ውስጥ መረጃዎች ስመለስ ህወሓትና ኤርትራ የኤርትራ ሰራዊትን በተመለከተ ያለው ዝግጅት እንዲሁ ደግሞ የፌዴራል መንግስቱ ወደ ትግራይ አቅራቢያ ወዳሉ አካባቢዎች የጦር መሳሪያና መሳሪያ ዛሬም እያጓጓዘ ነው። ጉዳዩን በተመለከተ ወደ ግጭት ሊገባ ይችላል የሚል ግምት ነው ያለው። አንዳንድ ሚዲያዎች እንደዚሁም ከዲፕሎማቶች ሰምተናል፣ የኢትዮጵያ መንግስት ጦርነት ሊከፍት ይችላል በትግራይ የሚሉ መረጃዎችን እያወጡ ይገኛሉ። አሁን ባለው መረጃ በተለያዩ በገጠርና በከተማ አካባቢዎች በትግራይ ለሰራዊት ደግሞ ለትግራይ ታጣቂዎች የቀለብ ሬሽን የማሰባሰብ ስራ እየተሰራ ነው። በተመሳሳይ እንደዚሁ ደግሞ ብልጽግናም በተለያዩ ወረዳና አካባቢዎች ለመከላከያ ሰራዊቱ የህልውና ዘመቻ በጥሬ ገንዘብና እንደዚሁም ደግሞ የአይነት ድጋፍ እየጠየቀ ነው የሚገኘው። ህወሓት የደረቅ ሬሽን ማሰባሰብ እና ወደ ማዕከላት የማጓጓዝ ስራ ላይ እየሰራ መሆኑ ይገለጻል። የኤርትራና የህወሓት ኃይል በትግራይ የሽራሮ፣ የጸሊሞ፣ የደደቢት፣ የደብረ አባይ፣ እንዳባጉና፣ ቆላ ተንቤን እንዲሁም ደግሞ በራያ ቀጠናዎች ራያ ጨርጨር፣ ራያ ባላን ጨምሮ ባሉ ራያ ቢሶበር ድረስ እንደዚሁ አዲስ ስምሪት እያደረገ ስለመሆኑ መረጃዎች ገልጸዋል። ከዚህ ጋር እንደዚሁ የመሳሪያ ስምሪቶችን በተመሳሳይ አብረው እንዳሉ ነው መረጃዎች የሚያሳዩት። በመከላከያ በኩልም ተጨማሪ ኃይል በሰሜን ምስራቅ አፋር በኩል በሰሜን ምስራቅ በኩል ወደ አፋር እንደዚሁ ኃይል እየተጠጋ ሲሆን በሰሜን መካከለኛው ኢትዮጵያ አካባቢ ደግሞ በላሊበላ ዋገምራ ወደ ተንቤን እና ወደ አበርገሌ ቀጠና ተጨማሪ ኃይል ስምሪት እየተደረገ ነው ወደ ሰቆጣ የሚሉ መረጃዎችም ወጥተዋል። ባለፈው እንግዲህ በዚህ ከፍተኛ ኃይል መግባቱ ይታወቃል። የምዕራብ እዝ ከፊሉ ከዚህ ቀደም ብሎ እንግዲህ በወልቃይት በጠለምት ከፍተኛ ቁጥር ያለው ኃይል መስፈሩና ወደዚህ ኃይል መጠጋቱ ይታወቃል። ሌላው መረጃችን ኦነግ ሸኔን የተመለከተ ነው። ኦነግ ሸኔን በተመለከተ አምነስቲ ኢንተርናሽናል ባወጣው ሪፖርት ኦነግ ሸኔ በጾታዊ ትንኮሳ እንዲሁም ደግሞ ሴቶችን ለባርነትና የወሲብ ብዝበዛ ፈጽሟል ሲል በሪፖርት አጋልጧል። በዚህም እንግዲህ የጦር ወንጀል እንደሆነም ነው የተገለጸው። አምነስቲ ኢንተርናሽናል በአወጣው መግለጫ ኦነግ ሸኔ ታጣቂዎች የሚፈጽሙት የጾታዊ ጥቃትና እንዲሁም ደግሞ የአስገድዶ መድፈርና ሴቶችን ለወሲባዊ ባርነት መጠቀም ለሴቶች መፈናቀል፣ መሰደድና እንዲሁም ደግሞ በስነ ልቦና ላይ ከፍተኛ ጫና አሳርፏል ሲል አምነስቲ ኢንተርናሽናል ይህንን ገልጿል። በቄለም ወለጋ ዞን ስዮ እና አንፊሎ ተብሎ የሚጠሩ አካባቢዎች እንግዲህ ከ10 በላይ ተጎጂዎችን በኦነግ ሸኔ ታጣቂዎች የተደፈሩ ሴቶችን አምነስቲ ኢንተርናሽናል ስለማነጋገሩና ታሪካቸውን ስለመመዝገቡ በመግለጫው ላይ አሳይቷል። ከ10 ሴቶች አንዷ በመከላከያና በኦነግ ሸኔ በሁለቱም ኃይሎች እንደተደፈረ ሲገለጽ 9 ግን በኦነግ ሸኔ ታጣቂዎች የተደፈሩና ከነዚህ ውስጥ ደግሞ አብዛኞቹ እድሜያቸው 18 ዓመት ሳይሞላ የተደፈረና እንደዚሁም ደግሞ ላልተፈለገ እርግዝና የተጋለጡበት ለከባድ የስነልቦና ጫና የገቡበት መሆኑን እንደዚሁ ሪፖርቱ አሳይቷል። ሪፖርቱን ዝርዝሩን ልታነቡት ትችላላችሁ። ከአሁን በፊት እንግዲህ ባለፉት 7 ዓመታት በምዕራብ ወለጋ፣ ደምቢዶሎ፣ ምስራቅ ወለጋ፣ ምዕራብ ወለጋን ጨምሮ በተለያዩ ቀጠናዎች የኦነግ ሸኔ ታጣቂዎች ሲፈጽሙት የነበረው አሰቃቂ ግድያና አስገድዶ መድፈር በተደጋጋሚ እንደዚሁ በሚዲያ ሲጋለጥ ቆይቷል። ወለጋ ጊዳያና ወረዳ ውስጥ መንደር 4 ተብሎ የሚጠራ መንደር ሙሉ በሙሉ በእሳት መቃጠሉን የተገለጸው እስካሁን ድረስ 214 ቤቶች በእሳት ተቃጥለዋል። በዚህ በመንደር ውስጥ የነበረ ንብረት ሀብትም ወድሟል። በርካታ ሰዎች አካባቢውን ለቀው ተፈናቅለዋል ነው የተባለው። እንግዲህ ቅድም ከላይ በመግቢያ እንዳልኳችሁ በዚህ ቀጠና የተለያዩ አካላት ናቸው ያሉት። እነዚህ የወደሙት የአማራ መንደሮች መሆናቸው ነው የተገለጸው። ይህም ሰሞኑን እንግዲህ በአካባቢው ራሳቸውን የሚከላከሉ ወጣቶች በርካታ አካባቢዎችን መቆጣጠራቸውን ተከትሎ ነው እንግዲህ የኦሮሞ ጸጥታ ኃይል ይህን እያደረገ ያለው። እስካሁን ድረስ እንደዚሁ እንግዲህ ሙትና ቁስለኛ የሆኑ ሰዎች አልታወቁም። በርካታ ሰዎች ወደ ጫካ ገብተዋል። ወደ ምስራቅ ወለጋ ጉትንም እንደዚሁ ኦነግ ሸኔ ገብቶ ጉትን ከተማ ትላንትና ተቋማትን ማቃጠሉና ማውደሙ ነው የተገለጸው። ወደ ሌላ መረጃችን ስንሄድ የህወሓትን የተመለከተ መረጃ ነው። በህወሓት ወረራና ስጋት ምክንያት ከ100 ሺህ በላይ ሰዎች መፈናቀላቸው ነው የተገለጸው። እነዚህ በሰሜን ወሎ እና ዋግምራ ዞን የተፈናቀሉ ተፈናቃዮች በአስቸጋሪ ሁኔታ ውስጥ መሆናቸውን ዶቸ በለ ዘግቧል። እንደ ዶቸ በለ ዘገባ 100 ሺህ ተፈናቃዮች ከአለማጣ ከተማ፣ ከራያ አለማጣ ወረዳ፣ ከራያ ባላ ወረዳ፣ ከኮረም ከተማ፣ ከዛታ ወረዳ፣ ከወፍላ ወረዳ ከ6 ወረዳዎች ተፈናቅለው አሁን በቆቦና በሰቆጣ ይገኛሉ ነው የተባለው። በእነዚህ ተፈናቃዮች እንግዲህ በ2 ቀናት ውስጥ እርዳታ ድጋፍ ይደርሳቸዋል ተብለው ባለፈው ተነግሯቸው የነበረ ቢሆንም ለ1 ወር ያለምንም እርዳታና ድጋፍ በአስቸጋሪ ሁኔታ ውስጥ እንደሚገኙ ዶቸ በለ ተጎጂዎቹን አነጋግሮ ዘግቧል። ከዶቸ በለ የሰሜን ወሎ ዞን የምግብ ዋስትና ቢሮን
አነጋግሯል። ለተጎጂዎቹ እርዳታ እናደርሳለን የሚል ምላሽ ሲሰጥ በዋግ ኽምራ ዞን በኩል በሰቆጣ ከተማ በቤተ ክርስቲያን፣ በተቋማት እንደዚሁ በሌሎች የግለሰብ ቤቶች ሰፍረው ለሚገኙ ተፈናቃዮች ግን የዞኑ ምግብ ዋስትና ያለው ሁኔታ በተመለከተ ከዶቸ በለ የቀረበለትን ጥያቄ ለመመለስ ስልክ አልቻለም፣ ስልክ አልመለሱም ነው ያለው። ዶቸ በለ እንግዲህ በዚህ በሰሜን ወሎና በዋግ ኽምራ ከ100 ሺህ በላይ ሰዎች መፈናቀላቸው ነው እንግዲህ ባለፈው ጥር 18 ጀምሮ ህወሓት በአካባቢው ወረራ ማድረጉን ተከትሎ ነው ይሄ የሆነው። እንግዲህ ያለ ምግብ ያለ መጠለያ በአስቸጋሪ ሁኔታ ውስጥ ነው የሚገኙት። አሁንም በአካባቢው ከባድ የሆነ የጦርነት ድባብ መኖሩን ነው እነዚህ ነዋሪዎች ለጀርመን ድምፅ ሬዲዮ የተናገሩት። በነገራችን ላይ እንግዲህ ይህንን ሚዲያ የምትከታተሉ ካላችሁ ይሄ ትዝብት ውስጥ የሚጥል ነው። መደበኛ ሚዲያዎችም ሚኒስትሪ ሚዲያዎችም እንዲሁም ደግሞ ማህበራዊ ሚዲያዎችም በራያ ተፈናቃዮች ላይ ከ2016 ጀምሮ እየደረሰ ያለውን ግፍና ሰቆቃ በኩል ሽፋን በመስጠት በኩል እንደዚሁ እስካሁን ድረስ የሚታየው ጉዳይ የአማራ ህዝብ እየደረሰበት ያለውን ሰቆቃ ቢያንስ በሚዲያ ሽፋን አለመስጠት፣ ከዛ ሲያልፍ ደግሞ ለህወሓት ታክቲካል ድጋፍ ሆኖም ነው የሚታየው። ህወሓት 100 ሺህ ህዝብ አፈናቅሏል። ህወሓት ግን በሌላ ፕሮፓጋንዳ ተጠምዷል። ለሌላ ጦርነት እንደዚሁ እየተዘጋጀ ነው። ራያ የማንነት ጥያቄ ያለበት አካባቢ አሁን ስቃይ ውስጥ ነው የሚገኘው። ለዚህ ድምፅ አለመሆን እንግዲህ በአማራ ኮር ጥያቄዎች ውስጥ ያለውን ሁኔታና እንዲሁም ደግሞ ያረዳድ ጉዳይ እንዲሁም ደግሞ ከህወሓት አንጻር ያለውን ታክቲካል ግንኙነት በውል የሚያሳይ ነው። ብዙ ትዝብቶች በዚህ በኩል ይወጣሉ። ሌላው የትግራይ ውስጥ ታግደው የነበሩ የኤፈርት ድርጅቶች የአካውንታቸው የተዘጋው ማለት ነው እንዲከፈት ተደርጓል። ወይም ደግሞ እግዱ እንዲነሳ ተደርጓል። በትግራይ የክልሉ ፍርድ ቤት ከአሁን በፊት ወደ 14 የሚደርሱ የኤፈርት ድርጅቶች ላይ የባንክ ሂሳባቸው እንዳይንቀሳቀስ ተጥሎ የነበረውን እገዳ እንዳነሳ ነው ትላንትና የወጡ መረጃዎች የሚያሳዩት። ወደ ሌሎች መረጃዎች ሄዳለሁ። ወደ ሌሎች መረጃዎች ሲሄድ በአማራ ክልል በሰሜን ወሎ፣ በደቡብ ወሎ፣ በማዕከላዊ ጎንደርና በተለያዩ ወረዳዎች ባንኮች ገንዘባቸውን ወደ ማዕከላትና ወደ ዋና ከተሞች እያሸሹ እንደሆነ የሚገልጽ መረጃ ነው እየወጣው። የተለያዩ አካባቢዎች በተለይ ደቡብ ወሎ፣ ምዕራብ ወረዳዎች ተብሎ የሚጠሩ ሰሜን ወሎ እንዲሁም ከዋናው መንገድና ከወልዲያ ከተማ ውጭ ባሉ አካባቢዎች እንዲሁም ማዕከላዊ ጎንደር በተለያዩ አካባቢዎች ባሉ አካባቢዎች ባንኮች ገንዘባቸውን እያወጡ ነው። የመረጃ ምንጮቹ መከላከያ አካባቢዎቹን ለቆ ይወጣል ሙሉ በሙሉ በሚል ስጋት ምክንያት ባንኮቹ ገንዘብ እያሸሹ እንደሆነ ነው የተገለጸው። መከላከያ ወረዳዎችን በመልቀቅ ወደ ሌላ ግዳጅ ለመሄድ የገጠርና የወረዳ ከተሞችን ለሚሊሻና ለአድማ ብተና ባለፈው ያስረከበ ቢሆንም የካቲት 1 ጀምሮ ግን በደቡብ ጎንደር ያሉ የዞኑን ከተማ ጨምሮ አብዛኞቹ አካባቢዎች በፋኖ ቁጥጥር ስር ገብተው እንደነበር ይታወቃል። መከላከያ እና አየር ኃይል እንደገና ብርቱ ውጊያ አድርገው ነው የዞኑን ከተማና የወረዳ ዋና ዋና ከተሞችን ጨምሮ እንደዚሁ እንደገና የተቆጣጠሩ። ስለዚህ ይሄ ጉዳይ እንግዲህ መከላከያው የሚወጣበት ሁኔታ እንደሌለ ያሳያል። ይህም ተሞክሮ የከሸፈ ጉዳይ ነው። ወደ ሌላው መረጃችን ስንሄድ ወደ ሱዳን የሚወስደን መረጃ ነው የማስከትለው። በሱዳን ወደ ኢትዮጵያ ድንበር አካባቢ በተለይ ሰሜን ምዕራብ ኢትዮጵያ የሚባለው ከሁመራ እስከ ቋራ ባሉት አካባቢዎች ሱዳን አዲስ እግረኛ ወደ ምስራቅ ቀጠና ወይ ደግሞ ወደ ኢትዮጵያ የምዕራብ አካባቢዎች እያስጠጋች መሆኗ ተገልጿል። በኢትዮጵያና በሱዳን መካከል ያለው ውጥረት ጨምሯል። ሱዳን ከኢትዮጵያ የተነሱ ድሮኖች ጥቃት አድርሰውብኛል ማለቷን ተከትሎ በአዲስ አበባ የሚገኘውን የሱዳንን አምባሳደር ውጭ ጉዳይ ሚኒስተር ጠርቶ ማነጋገሩን የተገለጠው። ከዚህ ጋር በተያያዘ እንግዲህ ጉዳዩ ተካሯል። በዚህ ከቤንሻንጉል እስከ ሁመራ ድረስ ባለው ቀጠና የሰሜን ምዕራብና ምዕራብ ኢትዮጵያ አካባቢ በሱዳንና በኢትዮጵያ መካከል አዲስ ውጥረት እያየለ መጥቷል። እንግዲህ ሁኔታውን ወደፊት አብረን የምንከታተለው ይሆናል። ወደ ወልቃይት የሚወስደን የመጨረሻ መረጃን ወደ እናንተ ላድርስ። ወደ ወልቃይት ዞን የሚወስደን መረጃ በወልቃይት ጠገዴ ሰቲት ሁመራ ዞን ዛሬ ማለዳ ውጊያ እንደነበር ተገልጿል። ማይጋባ ተብሎ በሚጠራው ቦታ ልዩ ስሟ ጎድጓዲት በተባለች ቦታ ውጊያ ተደርጓል። በውጊያው ፋኖ እና በተከዜ ዘብ መካከል የተደረገው ውጊያ ነው። በዚህም እንግዲህ ጉዳቶች መድረሳቸውን የሚገልጹ መረጃዎች ወጥተዋል። በፋኖ ላይም እንደዚሁ ሙትና ቁስለኛ ጉዳት ደርሷል። በተከዜ ዘብ ላይም እንደዚሁ ያልታወቀ ጉዳት ደርሷል። ውጊያው ለአንድ ሰዓት የቆየ እንደነበር ነው ዛሬ መረጃዎቹ የገለጹት። ውጊያው ለአንድ ሰዓት የቆየ ነበር። ውጊያው በኋላ ፋኖ ወደኋላ ወጥቷል። የተከዜ ዘብ በተመለከተ እንደዚሁ የደረሰውን ጉዳት የተጠየቁት የዞኑ አስተዳዳሪዎች ስለ ጉዳዩ ገና ማጣራት እያደረግን ነው፣ በዚህ ዓመት ከ5 በላይ እንደዚሁ ተመሳሳይ ጥቃቶች ደርሰዋል፣ እነሱን እና ሌሎችን አጣርተን ማብራሪያ እንሰጣለን የሚል ምላሽ ነው የሰጡት። በዛሬው ውጊያ የደረሰውን ጉዳት በውል አላወቅንም ብለዋል። እንግዲህ ወልቃይት ጠገዴ ዞን በተለይ የተከዜ ዘብ ሚሊሻ
በተከዜ ትይዩ ባሉት ከህወሓት ጋር ባለው ውጥረት እንደዚሁ በተጠንቀቅ እንዲቆም ከባለፈው ጥር 18 ጀምሮ ትዕዛዝ መሰጠቱ ይታወቃል። ለዚህ ሰዓት ያሉ መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ